ያሬዲ ወይ የወንድማችን ከዚህ በፊት ልደት እንትኑ ዝጋልኝ ልደት ይረብሸኛል ታውቃለህ። ያሬድ አጠገቤ ጋር ነው ልደት እያለ ጃዋይ ባለፈ ባገደመ ቁጥር እየረበሸኝ ነው የሚያልፈው እና ከዚህ በፊት ይህ ወንድማችን ትላንትና ቪዲዮ ሰርቼ ነበረ። ፕሮቴስታንት ነበረ ወንድሜ። አሁን ኦርቶዶክስ ሆኗል። ኦርቶዶክስ ነው ወንድማችን ምቴ። ቪዲዮ ሰርቼ ነበር ካስታወስክ፣ ትላንትና ቪዲዮ ሰርቼ ነበር ማታ ላይ ጋብዤው አጋጣሚ ሆኖ አልመጣምና መልካም ወጣት ላይ ኦርቶዶክሳውያን ላይ ምን ያደርጋል? የዮናታን አክሊሉን ብዙ ስራዎችን የሚሰራ ልጅ ነው። አሁን ኦርቶዶክስ ሆኖ ወጣቶች መማር ስላለባቸው እስኪ ምን ትላለህ እዚህ ላይ? ዛሬ ጋብዤው ነበረ ያሬድዬ። እሺ እንኳን በሰላም መጣ ወንድማችን። አላወቅኩትም። ያው እንኳን እግዚአብሔር ከበረቱ ጨመረ፣ እንኳን ቀላቀለ፣ እንኳን ረዳ እግዚአብሔር። በርታልን፣ ደስ ብሎናል ስላንተ፣ እግዚአብሔር ይመስገን። መቼ እንደመጣህ አላቅም፣ ግን ትልቁ ነገር እኔ እንደዚህ ከሌላ ቤተ እምነት የሚመጡ ሰዎችን የመጀመሪያው ነገር የሚዲያ ጉዳይ እንዳልሆነ እንድታውቁት ፈልጋለሁ። ትልቁ ፐርፐዙ የክርስትናው ዓላማ የዘላለም ሕይወት ማግኘት፣ በሰማይ ቤት የስማችን በዘላለም መጽሐፍ እንዲጻፍልን፣ በሕይወት መዝገብ እንዲታተምልን ማድረግ ነው እና ሚዲያው ብዙ ሰዎችን ሸርተት ሲያደርግ እያየው ስለሆነ እንደ ያ ነገር ፈተና እንዳያጋጥማችሁ ራሳችሁን በማቀብ በትዕምርት፣ በትዕግስት፣ በጥበብ፣ በማስተዋል በተለይ መሬት ያለችው ቤተክርስቲያን ጋር አታችመንታችሁ በደንብ ቢበዛ ባይነኝ። በሚስጥራቱ፣ በቅዱስ ቁርባኑ፣ በቅዳሴው፣ በኪዳኑ፣ በሰዓይታቱ በእነዚህ ሁሉ እየበረታችሁ ብትሄዱ በጣም ብዙ ፍሬ ማፍራት ትችላላችሁ። አሁን ላይ ሚዲያው ትንሽ ብዙ ሰዎችን ከሀሳባቸው እየበተነ እየጎተተ ያለ ይመስለኛል እና የዘላለም ሕይወት የሚዲያ ጉዳይ አይደለም። መምጣታችሁ በጣም ደስ ይለኛል። በጣም በእንባ ነው እግዚአብሔር የማመሰግነው። ግን ደግሞ ከመጣችሁ በኋላ ደግሞ ምንድን ነው ዲስትራክትን እንዳትሆኑ መንፈሳዊውን ትክክለኛውን የቤተክርስቲያኗን ዓላማ እንድታገኙ ብስል ያለ ነገር ጥበብ ማስተዋል እንድትይዙ ነው የኔ ምክርና ተምዬ በጣም ደስ የሚል ዜና ነው ወንድማችን። እግዚአብሔር ይስጥልን። በጣም ደስ ብሎናል ስለመጣ። ከአንተ ብዙ እንማራለን ብዬ አስባለሁ። ያለፈውን ህይወትህን በመክሰስ በመስደብ በማንቋሸሽ ሳይሆን ካለፈው ህይወት ምን ተማርክ በሚለው ሴንስ ብዙ ሰዎችን ታስተምራለህ፣ ትመክራለህ ብዬ በጣም ተስፋ አድርጋለሁ። እግዚአብሔር ይመስገን ስላንተ። ደስ ብሎኛል ስላገኘ ወንድሜ። የሆነው ወይ እሰማለሁ። አዎ ኔትወርኩ የተሜ ምንቱ አለ ምንቱ ያስ ድምፅህን አሰማ። አይ ቲንክ ተሜ ኔትወርኩ ጥሩ አይደለም መሰለኝ። አለሁ። እንዴት ናችሁ? እግዚአብሔር ይመስገን ወንድማችን፣ እንኳን ሰላም መጣ። ሁሉ እንኳን ሰላም ጠበቃችን። እሺ እንታወቅ። ማን ልበል? ራስን አስታውቀን። ምን ተስኖ ትባላለሁ። እሺ 6 ወር ሆኖኛል ኦርቶዶክስ ከሆንኩ በእርግጥ ማለት ነው። በምን ያህል ጊዜ ነበር በፕሮቴስታንት ቤተ እምነት? 12 ዓመቴ እየነበረ በ12 ዓመቴ ምናምን ነው ጌታን ተቀበል ተብዬ በእህቴ አማካኝነት አማኑኤል ቸርች ነበር ፕሮቴስታንት የሆንኩት። በመሀል አለመመቻቸት ነበረ። አለመመቻቸት ስለ ይህ ገባ ወጣ የምትለው ነገር አለ አይደለ? ልጅነትም አለ። እንደዛ ነበር። ከዛ ነው 2012 ኮሮና አካባቢ ላይ መልካም ወጣት ፕሮግራም አለ ተብዬ ያው ድጋሚ በእህቴ አማካኝነት መልካም ወጣት ፕሮግራም ውስጥ ገብቼ ነበር። አይ ቲንክ ፖስቴን አላየውም መሰለኝ። ያሬዲ የሆነ ቁርጥ የሚል ነገር አለ። አይ ቲንክ የተሜ ቤት ኔትወርኩ መሰለኝ። የኔ ቤት ነው ያሬዲ። የኔ ኔትወርክ ነበር በመሀል የተወሰነ ያሬድ
ለያሬድ የተወሰነ ሀሳቡን ልስጠውና ያሬዲ መልካም ወጣት ላይ ነው ጌታን የተቀበለው። መጀመሪያ ኦርቶዶክስ ነበር፣ ከዛ ጴንጤ የሆነ ከዛ በማል ባክ አድርጎ እንደገና መልካም ወጣት ሄዶ ዮናታን አክሊሉ ጋር ከዛ ያው ወንጌል ስርጭት ይሰራል፣ ምን ይላል፣ ያገለግላል። አሁን ግን ትልቁ ዓላማው ምንድን ነው? የፈለኩበት ትልቁ ዓላማው ይሄ መልካም ወጣት እያሉ ሲሄዱ ሰዎች ምን ተምረው ሊመጡ ነው፣ ኦርቶዶክስን አውቀዋት ነው ወይ ሄዱት የሚለውን ነገር እንትን እንዲል ነው። ለዛ ነው ወንድም ያሬድ። እሺ መልካም፣ በቃ እንደዛ ከሆነ በጣም ጥሩ። እሺ እንግዲህ ሀሳቦችን ስጠንና አሁን ላይ ምን ላይ ነው ያለኸው? ወደ ቤተክርስቲያን ከመጣስ በኋላ ምን ልዩነት? በተለይ እኔ ትልቁ የምፈልገው ወደ ቤተክርስቲያን ለምን መጣ? ወደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ለመመለስ፣ ወደ እምነትህ ወደ መንጋው ለመጨመር ለምን ፈለግ? ምን ነበር ያየኸው ነገር ያልተቀበልከውና አሁን ደግሞ ምን አዲስ ህይወት አገኘህ የሚለውን ልትነግረን ደስ ይለኛል። በጣም አመሰግናለሁ። ቅድሚያ ወደ ኦርቶዶክስነት ስመለስ ምን አየህ ላልከው፣ ምንም ሰውም አይደለም እኔን ወደ ኦርቶዶክስ ሆኜ ወይ ወደ ኦርቶዶክስ ሆኜ እንድመለስ ምናምን ነገር ማንም ሰው አይደለም የገፋፋኝ። አንድ ማንበብ ነው፣ ሁለት ደግሞ መጠየቅ ነው። ገባ? የሆነ ነገር የምታገኘው አንድ ከመጠየቅ ነው፣ ሁለት ከማንበብ ነው። ካልሆነ ከባድ ነው የሚሆን እና በጣም እጠይቅ ነበር ውስጥ እየነበርኩኝ። በተለይ ማርያም ላይ ያለ ጥላቻ፣ ከዛ ደግሞ ሄደ ደግሞ ቸርች ላይ ደግሞ ማርያምን በጣም 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 ብቻ ከምነግርህ በላይ ጣዖት አምላኪነት ነው ይለዋል። ለምሳሌ ዋናው ነገር ማርያምን ማመስገን፣ ለማርያም ምስጋና ማቅረብ ምናምን ጣዖት አምላኪነት ነው። ከዛ ደግሞ ስትመጣ አገልጋዩን ደግሞ ማክበርና ለአገልጋዩ በቀጥተኛ አማርኛ ማደግደግ ነው የሚባለው፣ ወይ ደግሞ በጣም ክብር መስጠት ሲመጣ መነሳት። ከምነግራችሁ በላይ ፕሮቴስታንቲዝም ላይ ያለው ትልቁ ችግር ራሳቸውን አገልጋዮቹ ራሳቸውን ትልቅ አድርጎ ማየት ነው። ትልቅ አድርጎ ማየት ማለት እግዚአብሔር ኢየሱስ ክርስቶስ ራሱ ሲመጣ በጣም ራሱን ዝቅ አድርጎ ነው የመጣው። እነሱ ግን በዛ በኢየሱስ ክርስቶስ አስተምሮት ውስጥ ነን በሚል በዛ ተሸሽገው የሚሰራው ስራ ከምነግራችሁ በላይ ውስጥ ስትገባ ነው በጣም ይገለጥልህ። እኔ መጀመሪያ ጌታን ተቀበልኩ ብዬ መልካም ወጣት ከገባው በኋላ ዋናው መጀመሪያ የተደረግኩት ነገር ምንድን ነው? ከማህበረሰቡ ጋር እንድጋጭ ነው የተደረግኩት። ከማህበረሰቡ ጋር ተጋጭ። ምንድነው? አሁን ስትሄድ እንዲህ ይሉሃል፣ እንዲናገሩሃል፣ እንደዚህ ትባላለህ፣ በቃ ብዙ ነገር ትባላለህ መልካም ወጣት ላይ። ከዛ ጨለማ ያደርጉብሃል። በቃ ጨለማ ነው የሚያደርጉብህ። ውጩን ጨለማ ያደርጉብሃል። ከሰዎች ጋር ያለህን ግንኙነት ይቆርጡታል። የመጀመሪያው ስራ የመበጠስ ስራ ነው። ከማህበረሰቡ ጋር ያለህን ነገር እንድታቆም፣ ኢግኖር እንድታረጋቸው። እነዚህ ሲናገሩ ኢግኖር አድርጋቸው። የንቀት አይነት አስተምሮት ማለት ነው። ከዛ ምን ይሆናል? ከማህበረሰቡ ትወጣለህ። ከዛ በኋላ ከማህበረሰቡ ወጥተህ እነሱ ጋር ትገባለህ። እነሱ ጋር ስገባ ራስህን እንድትችል በደንብ እንድትማርና ጠንካራ የሆነ የወንጌል እንትን እንድትሆን አይደለም የምትደረገው። ለምሳሌ ኢቫንጀሊዝም ላይ በጣም የሚገርምህ ትንሽዬ ኢቫንጀሊዝም፣ ኦርቶዶክስ ኢቫንጀሊዝም ለብቻ አለ። በጣም የገረመኝ በተለይ ኢቫንጀሊዝም ላይ ከገባው በኋላ ወንጌል ስርጭት ላይ ገብቼ ስሰራ በጣም የሚደንቀኝ ዋናው ነገር ኦርቶዶክስ ኢቫንጀሊዝም ይባላል። ለምንድን ነው እኔ የኦርቶዶክስ ኢቫንጀሊዝም ዲቤት ነው እንዴ ማድረጋቸው ወጥቼ ብዬ ጠይቄ ያውቃለሁ። ከዛ የሙስሊም ኢቫንጀሊዝም የሚባል ነገር አለ። የሆነ ነገር ኢቫንጀሊዝም፣ የአድቬንቲስት ኢቫንጀሊዝም ይሄ አይደለም። በቃ ዋናው ፖይንት መጽሐፍ ቅዱስ ነው መሆን ያለበት ስትላቸው ምን ጀመረ ነው አይነት አማርኛ አለ። ምን አይነት ጥያቄ ነው የምጠይቀው? መጠየቅ አችልም። ፕሮቴስታንት ስትሆን መጠየቅ አትችልም። በፍጹም አይቻልም። በተለይ ዋንማን ሊደርሺፕ ያለበት ይሄ አሁን አዲሱ አሰራር በአንዳንድ ፓስተሮች እና በአንዳንድ ነቢያት የሚመሩ ቸርቾች መጠየቅ በፍጹም አችልም። ይህንን ደግሞ ከብዙ ወንድሞቼ መጠየቅ ትችላላችሁ። የተመለሱ ወንድሞቼ አንዳንድ አሉ፣ ከእነሱ መጠየቅ ትችላል። በፍጹም ጥያቄ ማቅረብ አችልም።
የተባልከውን ነው እንትን ሐሳብ ምናምን ነገር ይሰጣል። ሐሳቡን ይዘህ ነው የምታንጸባርቀው ወጥተህ። ለምሳሌ ወንጌል ስርጭት ላይ ከሚገርም መጽሐፍ ቅዱስ እንደዚህ ጥብቅ አድርጎ ምናምን አይደለም የሚያስተምሩ። እንዲበል ነበር። በጣም ነበር ግራ የሚገባኝ። እንዲህ ኢቫንጀሊዝም እንደዚህ ነው እንዲህ በጣም ደጋግሜ የምጠይቀው ኢቫንጀሊዝም እኔ የሚመስለኝ መጽሐፍ ቅዱስን ለሰዎች ማስተማር ነው። ወንጌል ማለት የኢየሱስ ክርስቶስን ትምህርት መልሰ ለሰዎች ለማያውቁ አላወቁም ብለህ ለምታስባቸው ሰዎች ማስተማር ነው። በጣም የሚያሳዝን ግን እሱ አይደለም ዋናው ፖይንት፣ ሰዎችን ወደዛ ማምጣት ከዛ የመጠቀሚያ ማድረግ ነው። አንዱ መጠቀሚያ የሆንኩበት ዋናው ነገር ይሄ ነው። የእሱ ነው ፖዝ ያደረገው። እስኪ አንድ ጊዜ ኮመንት ላይ ጻፉልን። አለው ያለው እሰማለሁ። ተሙ ይሰማል። ቀጥል ወንድዬ፣ ይቅርታ ምትዬ፣ ቀጥል። የኔ ነው በቃ ኔትወርክ። ቀጥል። እና ዋናው ኢቫንጀሊዝም ላይ የምትሰራው ስራ ውጭ ላይ ያለህ አክቲቪቲ ይታያል፣ ከሰዎች ጋር ያለህ መስተጋብር ይታያል። እንዴት በምን አይነት መንገድ ይሄ ልጅ ገንዘብ ያመጣልናል? ዋናው በቃ ወንጌል ስርጭት በሚለው ሰበብ እንዴት ይሄ ልጅ ገንዘብ ያመጣልናል? አንድ ሲያዩ እንትን ነኝ ሉኬም ምናምን ከውጭ የመጣ እንደሆንኩ አስታውቃለሁ። አንዳንድ ፖስቶቼ ላይ አይተህ ከሆነ ፖስቴ ላይ አይታችሁ ከሆነ አንዳንዶቹ ፖስቶቼ ላይ እንትን አለ ንቅሳቶች እጄ ላይ ስላሉ ምናምን ነገር በዓለም ኖርማል በዓለም በነበርኩ ሰዓት ተነቀስኳቸው ንቅሳቶች ስላሉ እሷ ቆንጆ ቀመር ናት። ለነሱ ምንድነው አንቺ ወይ እኔ ወይ የሆነ ሰው ወደፊት ለፊት ማጋፈጫ ዋናዋ ነገር እሷ ነበረች ለኔ እኔን እንትን እንድል ያደረጉት ማለት ነው። ሲቀጥል መልካም ወጣት ማለት እንትን ነው፣ ፕሮግራም ከምነግራችሁ በላይ ፕሮግራም ጌም ነው፣ ትሪክ ነው የምትሰራው። አይምሮ ላይ ትሪክ ነው የምትሰራው። ምንድነው? ትሄዳለህ፣ ትማራለህ። መልካም ወጣትነት እንደዚህ ነው፣ መልካም ወጣት እንዲህ ነው የሚያደርገው መልካም ወጣት። ከዛ ምንድነው ሞቲቬት ነው የምትደረገው እዛ ቦታ ላይ። ለምሳሌ ሱስ ለማቆም ብሎ በጣም ብዙ አንድ የጨርቆስ ልጆች ነበሩ 2013 መልካም ወጣት ላይ መቼም የማረሰው እንትን በጣም ሞቲቬት ስትደረግ ባይዜ ሞቲቬት በተደረግ ቁጥር መንፈሳዊ ሰው የሆንክ ይመስላል። ኃይለኛ መንፈሳዊ ሰው የሆንክ ስለሚመስል በጣም ነበር ሞቲቬት የሚደረጉትና ይህንን እንጀራ አለ አንደኛው መቼም እዛ ሰፈሬ በልቼው አላውቅም አለ። በጣም ዋናው የገረመኝ ነገር 2013 እርግጠኛ ሆኜ አሁን እዚህ ውስጥ የሚያውቁ ሰዎች ይኖራሉ። ፕሮቴስታንት ሆነው ከኔ ጋር ማርሲል ቲቪ ላይ የሚሰሩ ልጆች ካሉ በደንብ ይሰማሉ። ሰፈር አይደለም የኛ ሰፈር፣ የሴጣን ሰፈር ነው። ጨርቆስ ነው ሰፈራቸውና የሴጣን ሰፈር ነው። ከዛ ሰፈር እንዳትገቡ የሰፈር ሰው ሙሉ አመፀ ማለት ነው። እንዴት እንደዚህ ብላችሁ ሀሳብ ትሰጣላችሁ? እሱስ ምን ይደረጋል? ወዲያው ተቀርቶ ዩቲዩብ ላይ ተደርጎ ምናምን ተቀንጭቦ ተፖሰተ። ልጆቹ ምን ሆኑ? ከማህበረሰቡ ወጡ ማለት ነው። ቀጥታ ከማህበረሰቡ ወጡ። ከዛ ከወጡ በኋላ የሆነ ቤት ተከራይቶላቸው ትንሽ ሲያኖራቸው ነበር። ከዛ ትንሽ ቆየና አንዳንድ አለመግባባት ተፈጠረ። ሰው ነው፣ ሰው ሆኖ ደግሞ ማይጠይቅ የለም። አንዳንድ አለመግባባቶች ሲፈጠሩ አሁን አንደኛው የት እንደሚኖር የት እንዳለ ቦታውን እራሱ ያውቃል። ጥሩ ያልሆነ እንትን ውስጥ ነው ያለው። ከሰፈር ለቋል፣ ሌላ ሰፈር ነው የሚኖረው። ይሄ ምንድነው ዋናው በጣም የሚገርማችሁ ፖይንት፣ መልካም ወጣት ለምንድን ነው የሚሄደው? ለምንድን ነው የሚላከው? በጣም ሲጨነቅ ቤተሰብ፣ በጣም ግራ ሲገባው ቤተሰብ ወደ መልካም ወጣት ትላካል። ምንድነው በቃ አንዳንዴ እናትህ በሱስ ምክንያት ከምትሞት መልካም ወጣት ሄደ በቃ የሆነ ነገር እንዲሆን ብለው በጣም ተጨንቀው ወደ መልካም ወጣት ይልኳል። ከዛ መልካም ወጣት ትሄዳለህ። መልካም ወጣት ከሄድክ በኋላ ብዙ ነገር ትባላለህ። ለምሳሌ ኢግኖራንስ ከቤተሰብ ነው የሚጀምረው። ይገርማቸዋል። እኔ ቤተሰቤን ሁላ ኢግኖር አድርጌያለሁ።
ስቲል ውስጤ እንዳለ የሆነ ኢግኖራንስ ውስጤ እንደከተቱ የምታውቀው የሆነ ሀሳብ ስትሰጥ ያንን ሀሳብ ቶሎ ለመቀበል በጣም ነው የሚቸገሩ። በጣም ማለት ነው። በጣም ማለት በቃ ምንድን ነው የሚያወራው? ምን ለማለት ፈልገው ነው? ይህ ምንድን ነው የሚለው? ምናምን አይነት ነገር ማለት ነው። እና ከምነግር በላይ እውነት አሁን ሰዎች የሚመስላቸው እንትን መልካም ወጣት መሄድ ክርስቶስን ማወቅ ይመስላችኋል። ክርስቶስ የእውነት ነው የምላችሁ ኦርቶዶክስ ቤተክርስቲያን ውስጥ ጠይቁ። የእምነት አባቶች በጣም የተሻሻለ ነገር ያየሁት የእምነት አባቶች መልስ ይሰጣሉ። ራሳቸው መልስ ይሰጣሉ። ራሳቸው ማለት ነው። መጠየቅ በቂ ነው። በቃ መጠየቅ ብቻ ነው። የሆነ ቦታ ሂዱ፣ ቤተክርስቲያን ጠይቁ፣ አናግሩ። የሆነ ቦታ ስላልተበ ቤተክርስቲያን መሄድ ካልቻልክ እሱን ታከ ሄደ መልካም ወጣት ላይ አትገበር ነው አሁንም እኔ የምለው ማለት ነው። አትገበር። የሰው በአንተ ማንነት ገንዘብ አይሰራብህ ነው ዋናው ፖይንት ማለት ነው። ምንድነው በጣም ብዙ ተገብሮብናል። ድሮና ዘንድሮ የሚባል ፕሮግራም አለ። ቲቪ ፕሮግራማቸው ላይ ቪዲዮ ትቀረጻለህ። ሱሰኛ ነበርኩ ትላለህ፣ እንዲህ ነበርኩ ትላለህ። የማትለው ነገር የለም። ባይዜ በል ነው እንዲህ በል ነው፣ እንደዚህ ተናገር ነው፣ ወደዚህ ና ነው፣ ወደዛ ሂድ ነው። እና እነዚህን ነገሮች የምነግርህ እናንተ ካላወቃችሁ ወይ ከቤተክርስቲያን ርቃችሁ ከሆነ መጀመሪያ ቤተክርስቲያን ሄዳችሁ ቼክ አድርጉ። ያለውን ነገር ቼክ አድርጉ መጀመሪያ ቤተክርስቲያን ሄዳችሁ። ከዛ ቤተክርስቲያን መልስ ካልሰጠቻችሁ፣ ቤተክርስቲያን ችግር ካለባት፣ እውነት እኔ ከምነግራችሁ በላይ ጥያቄውን ተውት። እስቲ ቤተክርስቲያን ጊዮርጊስ ቤተክርስቲያን ወይ ምስኪ መድኃኔዓለም ቤተክርስቲያን ኑና ቁጭ በሉ። በቃ ዝም ብላችሁ ቁጭ በሉ። ቤተክርስቲያን ውስጥ ያለውን ሰላም የዛኔ ነው የምታገኙት። መጽሐፍ ቅዱስም ሲናገር ምን ይላል? የእግዚአብሔር መንፈስ የተረጋጋ መንፈስ ነው። የእግዚአብሔር መንፈስ የተረጋጋ መንፈስ። በስነስርዓት መረጋጋት ከፈለግ፣ በስነስርዓት እውነት ኪፖነ ራስን ማዳመጥ ከፈለግ ኦርቶዶክስ ቤተክርስቲያን ከመጠየቀ በፊት ቁጭ በል። እውነት ምን ያህል መንፈስ እንደሚታደስ ምን ያህል እንደምትረጋጋ። ደግሞ ሌላኛው ነገር አለ። ሳኦል በተጨነቀ ጊዜ ዳዊት በገና ሲደረድርለት ይረጋጋል እንደሚባለው ልክ በገና የሚደረደርላችሁ ነው የሚመስለው። እውነት ነው የምላችሁ። ቤተክርስቲያን ሄዳችሁ ቁጭ ስትሉ እኔ በጣም ብዙ ጊዜ ተደብቄ ምንድን ነው ትልቁ እንዳልኳችሁ ከሰው ከማህበረሰብ ጋር ችግር ስላለ ያደረግሽው ነገር ወይ ያደረግከው ነገር ስላለ እኔ ተደብቄ ነበር። ቤተክርስቲያን ከመነ ጊዮርጊስ ሄጄ ነው የምቀመጠው። ጊዮርጊስ ቤተክርስቲያን ሄጄ ስቀመጥ ቢያንስ ጊዮርጊስ ሰው አያቀኝም በብዛት እዛ ቀመጣል። ምስኪ ብገባ ግን ምስኪ መድኃኔዓለም ቤተክርስቲያን ብገባ ሰው ያቀኛል በሚል እሳቤ ማለት ነው። በጣም ብዙ ጊዜ ራሴን ቼክ አድርገው ነበር፣ ራሴን አዳምጠው ነበር። ቤተክርስቲያን ለመጸለይ ይሞክራሉ። እና ከምነግራችሁ በላይ ጾም ጸሎት፣ ለምሳሌ ጾም ጸሎት ቤተክርስቲያኗ አላት። ልክ ጾም ጸሎት ሲታወጅ ጾም ጸሎት ላይ በስነስርዓት ጾማችሁን መጸለይ። እኔ አሁን በዚህኛው ጾም ምን ያህል በረከት እንዳገኘው እኔ የማውቀው መንፈሳዊ በረከት። መቼም ከፖስቴን ያየ ሰው ያሁን ፊቴን አይታችሁ ምን ያህል ለውጥ እንዳለ ታውቃላችሁ። እና መልካም ወጣት መሄድ ማለት ዋናው ፖይንት ውጭ ያለውን ሰዎች ማደናገሪያ ነው የምትሆኑት። ማደናገሪያ፣ ሰዎችን ማደናገሪያ፣ ገንዘብ መስሪያ። ውጭ ሀገር በተለይ ውጭ ሀገር ላሉ ሰዎች ከባድ ማደናገሪያ ነው። እንዲያደርገ ነበር፣ እንደዚህ ሆን ነበር፣ እንደዚህ ሆን ነበር፣ እንደዚህ ሆን ነበር። አንድ መልካም ወጣት ላይ እኔ የማውቃቸው መልካም ወጣት ላይ ከኔ ጋር ሄደው ተለወጥን ያሉ ሰዎች በብዛት መልካም ወጣት ውስጥ የሉም። አሁን በመጠየቅ ባለመግባባት